በአባይ ላይ ሁለተኛ ግድብ ትራምፕን ምን መለሳቸው? ትራምፕ ለግብፁ አቻቸው አብዱልፈታህ አልሲሲ የላኩት ደብዳቤና በትሩዝ ገጻቸው ያሰፈሩት መልእክት የአባይን ጉዳይ ዳግም ወደ ዋሽንግተን የድርድር ጠረጴዛ መልሶታል። ይህ የአሜሪካ ድንገተኛ እንቅስቃሴ በወቅቱ የነበረውን የዲፕሎማሲ አካሄድ የገለበጠ ክስተት ሆኗል። በተለይም ዓለም አቀፉ ማህበረሰብ አይኑን በሌሎች ግጭቶች ላይ በጣለበት ወቅት የአባይ ጉዳይ ዳግም አቧራው እንዲጨስና አጀንዳው ከቀጠናዊ ጉዳይነት ወደ ዓለም አቀፍ የፖለቲካ መድረክ እንዲወጣ አድርጎታል። አልሲሲም ትራምፕን የሰላም ሰው በማለት መጥራታቸው በሁለቱ ሀገራት መካከል ያለውን ጥብቅ ወዳጅነትና ግብጽ ከአሜሪካ የምትጠብቀውን ከፍተኛ ዲፕሎማሲያዊ ድጋፍ ያመለክታል። ግብጽ ይህንን የሰላም ሰው የሚለውን ቅጽል የተጠቀመችው በጉዳዩ ላይ ያላትን ተስፋና ከአሜሪካ አስተዳደር ጋር ያላትን ስልታዊ ጥምረት ለማጠናከር ነው። አልሲሲን ሲሉ በተዘዋዋሪ አሜሪካ በኢትዮጵያ ላይ ጫና እንድታሳድርላቸው ያላቸውን ፍላጎት በዲፕሎማሲያዊ ቋንቋ መግለጻቸው እንደሆነ ብዙዎች ይስማማሉ። ትራምፕ ጣልቃ የገቡት ግብጽ በአፍሪካ ህብረት ድርድር ተስፋ ቆርጣ አሜሪካን በአሸማጋይነት በጠራችበት ወቅት ሲሆን ዋናው ዓላማቸውም ጉዳዩን ከአፍሪካውያን ቁጥጥር አውጥቶ በአሜሪካ አስታራቂነት መጨረስ ነው። ትራምፕ ከግብጽ ጋር በፈጠሩት ጥብቅ ወዳጅነት ኢትዮጵያን ለማንበርከክ ማሰባቸው የጠብ ጥንስስ እንደገቡ እየታሰበ ነው። እንደ ድሮ በዛቻና በጫና ብቻ የምትሸነፍበት እድል እጅግ አነስተኛ መሆኑ ነው። ይሁን እንጂ ፕሬዚዳንት ትራምፕ ባቀረቡት አዲስ የሽምግልና ጥሪ ውስጥ ያስቀመጡት ማስጠንቀቂያ በዓለም አቀፍ ደረጃ ከፍተኛ ትኩረትን ስቧል። በሀገራቱ መካከል ሊፈጠር የሚችለው ወታደራዊ ግጭት ቀጠናውን ሊያመሰቃቅል ይችላል የሚለው ስጋታቸው የአሜሪካን ዳግም ጣልቃ ገብነት ለማሳየት የቀረበ ቢመስልም በኢትዮጵያውያን ዘንድ ግን በጥርጣሬ ዓይን እየታየ ይገኛል። ይህ ስጋት በወታደራዊ ጡንቻ ከመለካካት ይልቅ አሜሪካ በዓለም ባንክና በዓለም አቀፍ የገንዘብ ተቋማት በኩል በኢትዮጵያ ላይ የብድርና እርዳታ ማዕቀብ ልትጥል ትችላለች የሚለው ፍራቻ ይበልጥ አመዛኝ ነው። ትራምፕ እንደ ነጋዴ ሰው ነገሮችን በትርፍና ኪሳራ ስለሚለኩ ኢትዮጵያ ለግብጽ ፍላጎት ካልተገዛች የምታገኘውን የውጭ ምንዛሪና የልማት ብድር ሊዘጋጉባት እንደሚችሉ የኢኮኖሚ ባለሙያዎች ይገምታሉ። ኢትዮጵያ የመጨረሻውን የውሃ ሙሌቱን በስኬት አጠናቃ ግድቡ ሙሉ በሙሉ ኃይል ማመንጨት ወደሚችልበት ደረጃ የተሸጋገረችበት ወቅት መሆኑ በድርድር ጠረጴዛው ላይ ያላትን አቋም ይበልጥ ጠንካራ ያደርገዋል። ሮይተርስ እና አሶሺየትድ ፕሬስ እንደሚሉት አሜሪካ የምትፈልገው የኢትዮጵያ ኤሌክትሪክ ኃይል አቅርቦቷን እንድታሟላና ግብጽ ደግሞ የውሃ ስጋቷን የሚቀርፍ ሕጋዊ ዋስትና እንድታገኝ የሚያስችል የሁለትዮሽ ስምምነት ላይ መድረስ ነው። በዚህ መሃል ትልቁና አነጋጋሪው ጥያቄ ኢትዮጵያ ሌላ ግድብ ልትገነባ ነው የሚለው ሆኗል። የታላቁ የህዳሴ ግድብ ግንባታ መጠናቀቁን ተከትሎ ኢትዮጵያ በተፋሰሱ ላይ ተጨማሪ ልማት ፕሮጀክቶችን ለማከናወን ያላትን ፍላጎት ፍንጭ መስጠቷ በግብጽ በኩል ትልቅ ስጋት ፈጥሯል። በአባይ ወንዝ ላይ ከታላቁ የህዳሴ ግድብ በተጨማሪ እንደ ካራ ዶቢ፣ መቢል እና መንዳያ ያሉ ግዙፍ ግድቦችን የመገንባት እቅድ መኖራቸው ይታወሳል። ምንም እንኳን በአሁኑ ወቅት ይፋዊ የግንባታ ጅማሮ ባይኖርም ኢትዮጵያ የህዳሴው ግድብ የመጨረሻው ሳይሆን የልማት ጉዟችን መጀመሪያ ነው የሚል ጽኑ አቋም መያዟ ይታወቃል። እነዚህ የታቀዱት ግድቦች ለኢትዮጵያ ኢንዱስትሪ መስፋፋት ወሳኝ ከመሆናቸውም በላይ የወንዙን የውሃ ፍሰት በማረጋጋት ረገድ ለታችኞቹ ተፋሰስ ሀገራት ጠቀሜታ እንዳላቸው ሳይንሳዊ ጥናቶች ያሳያሉ። ለምሳሌ ያህል በደለል መሞላት የሚቸገሩትን የሱዳን ግድቦች ዕድሜ ለማራዘም የኢትዮጵያ ግድቦች እንደ ወንፊት በማገልገል ትልቅ አስተዋጽኦ ያደርጋሉ። ሆኖም ይህ ሳይንሳዊ እውነት በፖለቲካዊ ሴራ ተሸፍኖ ግብጽ ሁሌም እንደ ተጎጂ ስትቀርብ ይስተዋላል። ይህ ደግሞ በግብፃውያን ዘንድ እንደ ታላቅ የህልውና ስጋት ተቆጥሯል። የፖለቲካ ተንታኞች እንደሚተነብዩት ከሆነ ኢትዮጵያ እነዚህን ተጨማሪ ግንባታ እቅዶች እንደ አንድ የዲፕሎማሲያዊ መደራደሪያ ልትጠቀምባቸው ትችላለች። ይሄውም አሁን ባለው የግድብ ስምምነት ላይ የምታሳየው ለዘብተኛነት ወደፊት ለምትገነባቸው ፕሮጀክቶች አሜሪካና ግብጽ እውቅና እንዲሰጡ ቅድመ ሁኔታ በማስቀመጥ ሊሆን እንደሚችል ይገመታል። የግብጽ የውሃ ፖለቲካ ለዘመናት ታሪካዊ መብት በሚል እሳቤ ላይ የተመሰረተ ነው። ግብጽ ከ90 በመቶ በላይ የውሃ ፍላጎቷን በአባይ ላይ ጥገኛ በመሆኗ ማንኛውም ከላይኛው ተፋሰስ ሀገራት የሚደረግ ጣልቃ ገብነት በአጭር ጊዜ ውስጥ በሚሊዮኖች የሚቆጠሩ ዜጎቿን ሕይወት ሊያናጋ እንደሚችል ትሞግታለች። ፕሬዚዳንት አልሲሲ ትራምፕን የሰላም ሰው ብለው መጥራታቸው በ2020 ላይ ትራምፕ ኢትዮጵያ ስምምነቱን ከጣሰች ግብጽ ግድቡን ልታፈርሰው ትችላለች በሚል የሰጡትን አወዛጋቢ ንግግር በማስታወስ ይመስላል። በወቅቱ ይህ ንግግር በኢትዮጵያውያን ዘንድ ብሔራዊ ቁጣን የቀሰቀሰና አሜሪካን ከአደራዳሪነት እንድትወጣ ያደረገ ክስተት ነበር። አሁን ግን ትራምፕ ወደ ስልጣን ሲመለሱ የመጡበት አዲስ ስልት ኢትዮጵያ የኤሌክትሪክ ኃይል እንድትሸጥ፣ ግብጽ ደግሞ ውሃ እንድትገዛ በሚል የግድ ቋንቋ የታጀበ መሆኑ ምናልባትም
ፖለቲካዊ ውጥረቱን ወደ ኢኮኖሚያዊ ትስስር የመቀየር ፍላጎት እንዳለ ያሳያል። ይሁን እንጂ ኤሌክትሪክ ሽያጩ ጉዳይ ቀላል የንግድ ልውውጥ ብቻ አይደለም። ዋጋው በምን ተመን ይሰላል የሚለው ጥያቄ ወሳኝ ነው። ግብጽ የውሃ ዋስትናው ለማግኘት ስትል ኤሌክትሪክ ታሪፉን ወይም ፕራይስ ታሪፍ ከገበያ ዋጋ በታች እንዲሆን ግፊት ልታደርግ ትችላለች። ኢትዮጵያ ደግሞ ሀብቷን ሸጣ ተገቢውን ዋጋ ማግኘት ስላለባት ይህ የውሃ በኤሌክትሪክ ልውውጥ በዝርዝር የሕግና ኢኮኖሚ ሰነዶች ካልተደገፈ ለወደፊቱ ሌላ የክርክር ምንጭ ሊሆን ይችላል። ሱዳን በህዳሴው ግድብ ምክንያት የሚመጣውን የጎርፍ መቆጣጠሪያና ኤሌክትሪክ ኃይል ብትፈልግም የግድቡ ደህንነትና የውሃ ፍሰቱ በህጋዊ ስምምነት እንዲመራ ከግብጽ ጋር ተመሳሳይ አቋም አላት። በሱዳን ውስጥ ያለው የውስጥ ፖለቲካዊ አለመረጋጋትና በወታደራዊ አመራር መካከል ያለው ልዩነት ሀገሪቱ በአባይ ጉዳይ ላይ ያላትን አቋም ወጥነት እንዳይኖረው አድርጎታል። ሆኖም ዲደብሊው እንደዘገበው የሱዳን መንግስት የትራምፕን አዲስ የሽምግልና ጥሪ በደስታ ተቀብሏል። ይህ የሆነበት ምክንያት ሱዳን ከአሜሪካ የምትጠብቀው ድጋፍ ከውሃው ባለፈ ሀገሪቱ ካለችበት ፖለቲካዊ ቀውስ እንድትወጣ የሚደረግ ሽምግልናን ጭምር ታሳቢ ያደረገ ሊሆን ስለሚችል ነው። ወደ ኋላ ተመልሰን የታሪኩን ዳራ ስንመለከት የአባይ ውሃ ክፍፍል በ1902፣ 1929 እና 1959 በተደረጉ የቅኝ ግዛት ዘመን ስምምነቶች የተተበተበ ነው። እነዚህ ስምምነቶች ለግብጽና ለሱዳን ፍጹም የሆነ የበላይነት ሲሰጡ፣ ወንዙን 86 በመቶ የምታመነጨውን ኢትዮጵያን ግን ሙሉ በሙሉ ያገለሉ ነበሩ። ኢትዮጵያ ይህንን ኢፍትሐዊ አሰራር በመቃወም የታችኛው ተፋሰስ ሀገራት በወንዙ ላይ የነበራቸውን የአድራጊ ፈጣሪነት ሚና ቬቶ ፓወር የሚያስቀር የአባይ ተፋሰስ የትብብር ማዕቀፍ ስምምነት CFA እንዲጸድቅ ስትታገል ቆይታለች። የሰሞኑ የዶናልድ ትራምፕ የሽምግልና ጥሪ እነዚህን ስር የሰደዱና የታሪክ ጠባሳ ያለባቸውን ልዩነቶች እንዴት ሊያስታርቅ ይችላል የሚለው ትልቅ የዲፕሎማሲ ፈተና ነው። አናዶል የተባለ የቱርክ ሚዲያ እንደዘገበው የምስራቁ ዓለም በተለይም ቻይናና ሩሲያ አሜሪካ በአፍሪካ ቀንድ የምታደርገውን ይህን አዲስ እንቅስቃሴ በንቃት እየተከታተሉት ይገኛሉ። ለቻይና ኢትዮጵያ ትልቅ የኢንቨስትመንት መዳረሻዋ ስትሆን የአሜሪካ ጫና በኢትዮጵያ ላይ እያየለ መምጣቱ የቤጂንግን ብሔራዊ ጥቅም ይጋፋል የሚል ትንታኔ አለ። የታላቁ ህዳሴ ግድብ 74 ቢሊዮን ኪዩቢክ ሜትር ውሃ የመያዝ አቅም ያለውና በአፍሪካ ግዙፉ የኃይል ማመንጫ ነው። ኢትዮጵያ ከ5000 ሜጋዋት በላይ ኃይል የማመንጨት አቅም ይኖራታል ተብሎ የሚጠበቅ ሲሆን ይህ ኃይል ለቀጠናው ሀገራት ጭምር የሚተርፍ ነው። ትራምፕ ያቀረቡት ሀሳብ የኤሌክትሪክ ኃይልን የመሸጥ መርህ ላይ የተመሰረተ ነው። ይሁን እንጂ የዘርፉ ባለሙያዎች እንደሚሉት በበጋ ወቅት የሚለቀቀው የውሃ መጠን ላይ ስምምነት ላይ መድረስ እጅግ አዳጋች ነው። ኢትዮጵያ በበጋ ወቅት ግድቡን ሙሉ በሙሉ ክፍት ማድረግ አለባት የሚል የግብጽ ጥያቄ የኢትዮጵያን ኤሌክትሪክ ማመንጨት አቅም ሊቀንሰው እንደሚችል ባለሙያዎች ያስጠነቅቃሉ። ይህ ደግሞ ለኢትዮጵያ እንዲሁ በይሁንታ የምትቀበለው ስምምነት አይሆንም። ይህ ቴክኒካዊ ነጥብ የድርድሩ አስቸጋሪ ክፍል ነው። ኢትዮጵያ በድርቅ ዓመታት የውሃ መልቀቂያ መጠኑን እንድትቀንስ ሊፈቀድለት ይገባል ስትል፣ ግብጽ ደግሞ ድርቅም ሆነ ዝናብ የተወሰነ መጠን ያለው ውሃ ሁሌም መፍሰስ አለበት በሚለው አቋም ትገፋለች። አሜሪካ በዚህ ቴክኒካዊ አለመግባባት መሃል ገብታ ሁለቱንም የሚያስማማ ሳይንሳዊ መፍትሄ ታቀርባለች ወይስ እንደተለመደው የፖለቲካ ውሳኔ ታሳልፋለች የሚለው ጉዳይ የብዙዎችን ትኩረት ስቧል። እንደ ፕሮፌሰር ያዕቆብ አርሳኖ ያሉ በጉዳዩ ላይ ጥናት ያደረጉ ምሁራን እንደሚገልጹት የአባይ ጉዳይ ፖለቲካ ድርድር ብቻ ሳይሆን የታሪክ ፍትሐዊነት ጥያቄ ነው። ኢትዮጵያ በዜጎቿ ድጎማ የገነባችው ግድብ ለብሔራዊ ኩራቷና ለኢኮኖሚ እድገቷ ወሳኝ ነው። አዲስ ስታንዳርድ እና ሪፖርተር ጋዜጣ እንደዘገቡት በኢትዮጵያ ሕዝብ ዘንድ በግድቡ ጉዳይ ላይ ያለው አንድነት እጅግ ጠንካራ ከመሆኑ የተነሳ ማንኛውም መንግስት በሉዓላዊነት ላይ የሚመጣን ጫና ለመቀበል ይቸገራል። ትራምፕ ያቀረቡት ጥሪ ይህንን የኢትዮጵያ ሁኔታ ያገናዘበ ካልሆነ ድርድሩ ዳግም ያለ ስኬት ሊጠናቀቅ እንደሚችል ይገመታል። የዓለም አቀፉ ማህበረሰብም በዚህ ጉዳይ ላይ አንድ ቁርጥ ያለ መፍትሄ የለውም። የአውሮፓ ህብረትና የተባበሩት መንግስታት ድርጅት ጉዳዩ በአፍሪካ ህብረት ጥላ ስር እንዲፈታ ቢወተውቱም ትራምፕ ግን ጉዳዩን ወደ ዋሽንግተን መመለሳቸው የአሜሪካን የበላይነት ለማሳየት የሚጠቀሙበት መሳሪያ እንደሆነ ይነገራል። ፕሬዚዳንቱ በእኔ ዘመን ታላቅ ስምምነት ይደረጋል የሚል ጽኑነት ያላቸው ሲሆን ይህ ደግሞ በኢትዮጵያ ላይ ከፍተኛ የዲፕሎማሲና ኢኮኖሚ ጫና ሊያስከትል እንደሚችል ይገመታል። ትራምፕ ከዚህ ቀደም በእስራኤልና በአረብ ሀገራት መካከል የፈጠሩትን አይነት የአብርሃም ስምምነት ወይም አብርሃም አኮርድስ ሞዴል በአባይ ወንዝ ላይ ለመድገም ያላቸው ፍላጎት ይታያል። ነገር ግን የመካከለኛው ምስራቅ ፖለቲካና የአባይ ተፋሰስ ችግር ፈጽሞ የተለያየ መሆኑን አማካሪዎቻቸው ያስረዷቸው አይመስልም። እዚህ ጋር ያለው ጥያቄ መሬትና ድንበር ሳይሆን የህዝብ ህልውና መሰረት የሆነው የውሃ ሀብት መሆኑ ነገሩን ውስብስብ ያደርገዋል። በሌላ በኩል ኢትዮጵያ የብሪክስ አባል መሆኗ ከአሜሪካ የሚመጣባትን ጫና ለመቋቋም ተጨማሪ ዲፕሎማሲያዊ አማራጮችን ሊሰጣት እንደሚችል ተንታኞች ይናገራሉ። ከብሪክስ በተጨማሪ በቅርቡ የአረብ ኤሚሬትስና የሳውዲ አረቢያ ተጽዕኖ በምስራቅ አፍሪካ እያደገ መምጣቱ ለጉዳዩ ሌላ ገጽታ ሰጥቶታል። እነዚህ ሀገራት ከትራምፕም ሆነ ከኢትዮጵያ መሪዎች ጋር ያላቸው ቅርበት ጉዳዩን በዲፕሎማሲያዊ መንገድ ለመፍታት የአሸማጋይነት ሚና ሊጫወቱ እንደሚችሉ ይጠበቃል። ዓለም አሁን እንደ ቀድሞ በአንድ ሀያል ሀገር ብቻ የምትሽከረከር ሳትሆን የተለያዩ የኃይል ሚዛኖች የተፈጠሩበት ዘመን በመሆኑ ኢትዮጵያ ይህንን እድል ልትጠቀምበት ይገባል። በትራምፕ መግለጫ ውስጥ የተጠቀሰ የኤሌክትሪክ ኃይል የመሸጥ ጉዳይ ይህ ጉዳይ ኢትዮጵያ ከግድቡ የምታገኘውን ጥቅም ወደ ውጭ ምንዛሬ እንድትቀይሮ ቢያስችላትም የውሃ ድርሻዋን ግን አሳልፋ እንድትሰጥ የሚጠይቅ አጀንዳ ሊኖር እንደሚችል ስጋቶች አሉ።
ኢትዮጵያ ለኤሌክትሪክ ኃይል ብቻ ሳይሆን ለወደፊት መስኖና ግብርና ልማቶች ውሃው እንደሚያስፈልጋት በተደጋጋሚ ገልጻለች። ስለሆነም አሁን የሚደረገው ማንኛውም ስምምነት የመጪውን ትውልድ የመጠቀም መብት የማይነካ መሆን እንዳለበት የህግ ባለሙያዎች ያስጠነቅቃሉ። ፕሬዚዳንት ትራምፕ ዳግም ወደ አባይ ጉዳይ በመመለስ በምስራቅ አፍሪካ ላይ አዲስ የፖለቲካ አጀንዳ አስነስተዋል። ግብጽና ሱዳን ይህን ጉዳይ እንደ አዲስ ተስፋ ሲመለከቱት፣ ኢትዮጵያ ግን ብሔራዊ ጥቅሟንና ሉዓላዊነቷን አሳልፋ ላለመስጠት በንቃት እየተከታተለችው ትገኛለች። የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ከአንድ ግድብ ግንባታ ባለፈ የአፍሪካ ሀገራት የተፈጥሮ ሀብታቸውን የመጠቀም መብት ተምሳሌት ሆኗል። በቀጣዮቹ ወራት የሚኖሩት ዲፕሎማሲያዊ ክስተቶች ኢትዮጵያ ሌላ ግድብ ትገነባለች ወይስ አሁን ባለው ላይ ተስማምታ ትቀጥላለች የሚለውን ጥያቄ ምላሽ የሚሰጥ ይሆናሉ። ሰላማዊ መፍትሄ መፈለጉ ለሁላችንም የሚበጅ ቢሆንም የትራምፕ የሰላም ሰው ተብሎ መጠራት ግን በኢትዮጵያ በኩል አሁንም በጥንቃቄ የሚታይ ጉዳይ ነው። የታላቁ የህዳሴ ግድብ ታሪክ ገና አላለቅም። የሰሞኑ የዶናልድ ትራምፕ የዓለምን የፖለቲካ ስነ ምህዳር ሚዛን የሚቀይርና የምስራቅ አፍሪካን ዕጣ ፈንታ የሚወስን ታላቅ ጥሪ ነው። ፕሬዚዳንት ትራምፕ በሰጡት ወታደራዊ ማስጠንቀቂያና ባቀረቡት የሽምግልና ጥሪ መካከል ኢትዮጵያ የልማትና ሉዓላዊነት መስመሯን ጠብቃ እንዴት እንደምትጓዝ መላው ዓለም በትኩረት እየተከታተለ ነው። በመጨረሻም ይህ ጉዳይ ለአፍሪካ ቀንድ መረጋጋት ቁልፍ እንደሆነ መዘንጋት የለበትም። ስምምነቱ የአንድ ወገን የበላይነትን የሚያንጸባርቅ ከሆነ ዘላቂ ሰላም ማምጣት አይቻልም። ፍትሐዊነትና የጋራ ተጠቃሚነት ካልሰፈነ የአባይ ውሃ የሰላም ምንጭ ሳይሆን የግጭት ምንጭ ሆኖ ሊቀጥል እንደሚችል የፖለቲካ ተንታኞች ያስጠነቅቃሉ። ሆኖም ሰላማዊ ድርድርና ግልጽነት የታጀበበት ስምምነት ከተደረሰ አባይ ለኢትዮጵያ፣ ለግብጽና ለሱዳን የህይወት ዋስትና ሆኖ ለዘላለም ይፈሳል።